አይዞሽ እሺ ጸበል ደግሞ ጠጪ እሺ ውዴ እሺ ሙጌ አመሰግናለሁ እኔ ራሱ ልካክም ቤት እያለው ምን እንትን አይምሮ ላይ እንደመጣ ታውቂያለሽ ለምን ጠዋት እንደተነሳው እንደዛ ያመመኝ ጸበል በጠጣው ነው አሉ እኮ ጸበል ጠጪ በማሪ ጸሎት አድርግሽ ጸበል ጠጣለሁ ከነገ ጠዋት ከነገ ጀምሮ ጸበል ጠጣለሁ ካልሆነ ደግሞ ሀቢብ ደህና ነህ ጸበል ጠጣለሁ አምነው እንዴት ነሽ አለው ፎሎ ይመልስ እስቲ ሀቢብዬ ማንነሽ ባላ አገልግሉ ሆነ አገልግሉ ለምን ማታመጭልኝ አረ ባላግም ባሏ ነኝ ያቺው የት ሄደሽ ቆይ ውዴ እቺ ልጅ ናት እንዴ ፍቅር ኮሽራ አረግላታለሁ ውሽዬ ግን መንጃ ፍቃዷን ጨርሰሽ ውሹ ጓደኛዬ መንጃ ፍቃድሽን ጨርሽ እኔ ጨርሻለሁ እያለችሽ ነው ችግር በራሱ እንደ መንጃ ፍቃድ አንሰባለሁ መውደቅ በኋላ ያዝኩኝ እኮ እሷም 8 ወድቃ ያዘች ጎበዝ ውዴ እግዚአብሔር እንኳን ረዳ አሜን አሜን ማርያም ሀቢ መለስክ ፎሎ ልመልስ ወይስ መልሰልኝ ሙሪ ከርዳ አረ በፊት ነው መለስኩልሽ እሺ እሙ ወይዬ ውሽዬ እኔ ቆንጆ ደህና ነሽ ባለትዳር ነሽ ባለትዳርና የአንድ ልጅ እናት ነኝ የ6 አመት ተኩል ልጅ አለኝ እሰይ እግዚአብሔር ያሳድግልሽ አንተ ፎሎ አመልስላት አሜን እኔ ባለትዳር አይደለሁም አልመልስ ወይኔ ውሹ አረ ባለትዳር ነኝ ማለት አይ ሀቢብ እንዲህ እንደቀለድክ ትኖራለህ ደግሞ ዛሬ ምን ሆነ ነው ባህር ውስጥ እንደዛ የምትሆነው ልክ እንደ እንትና ማነው ያ ልጅ ማን ነበር ባክሽ ከዚህ የበለጠ አሪፍ ነበር ሐሳቤ ግን የሚቀርጸው ልጅ ምንም በቃ ምቀት አይስማማው ማን ነበር ያ ስሙ ፍቅር ሲዝም ነግቢ ደምሰሽ ነቢ ደምሰሽ ፍቅር ሲዝም እንደሱ እኮ ነው የምትሆነው ሁሉ ነገርክ አሰርቼ እኮ ነው ውዴ ያ ፎቶን አሰርቼ ግን ምን ዋጋ አለው አንዴ ቆይ ሄሎ ጆ የት ወሽዬ ወይዬ ተጫዎች እሺ እንዳይደብርሽ ምንሽን ተረሽዋለሽ እሺ ስትረስ ይሆናል እኮ ማሪ ለዛ ብዬ ነው እስቲ የገባሁት ላይቭ ራሱ ለምን ተኛ ነበር ስተኛ አሲት መጣውኝ እሺ ሰላት ሰግጄ እናቴ ጠይቅሻለሁ እሺ ቤት ትመጣለህ ቤት ፋሱ ወይ ቤት ትመጣለህ ውሹዬ ወይ ሳቢዬ እናቴ ምን ሆንሽብኝ እንዴት ነህ ወንድሜ ደህና ነኝ አለሁልሽ አይዞሽ እንዴት ነሽ ትንሽ አለሁልሽ ውድዬ እንዴት ነሽ ምን ሆነሽ ነው ማሬ አመመኝ ገና ነው አድርጎ ያዘኝ ምን ነው ምን አቀላታለሁ ያስመለሰኛል ወዲ ውስጥ ይሄዳል እንደ እንትን ወዲ ውስጥ ይሄድ ይነክሰኛል እስማ ጸበል መጠጥተሽ ጸበል ነገ ጠጣለሁ እስከ ነገ ጀምሮ ጀምራለሁ ወይ የሆነን ምግብ በልተሽ ይሆናል እኔ እንጃ እኔ ምግብም ሳልበላ ነው ምግብ ስበይ ምግቡ ከሆነ ምግቡ ልክ ደግሞ ምግብ ዛሬውን ከነጋ ምንም አልቀመስኩም ከውሃ በቃ ውሃው ራሱ እንትንተጭ ሆነ ማሬ ምንድነው ማርና ውሃ ምን እንደረገ ጥሩ ነው አያስታውክሽም ማርና ውሃ ከጠጣሽ እኔም እንደዚህ ባለፈው ታምሜ በቃ ሁሉም ነገር ግራ ገባኝ አክም ቤት ሄጄ መድኃኒት ሰጡኝ እምቢ አለኝ ከዛን ማርና ውሃ ጠጪ ያሉኝ እንደዚህ ከዛ ስጠጣ ቀጥ ብሎ ቆመ እግዚአብሔር አንድ ላይ ተጣጣለሁ ሞክርሽ ነፍጥሪ እስቲ በማርና ውሃ ብርጭቆ አድርገሽ ጭኝሽ ብርቄ እግዚአብሔር እንደምጽማ ሎሚም ጥሩ እኔ ሲያምሽ አልወድም ሲከፋሽ አይመቸኝም በጣም ነው መበሳጨው ሲነኩሽም አልወድም
የኔ ፍቅር የኔ ቆንጆ የኔ ውድ ደግሞ አትበሳጭላቸው ለዚህ ማህበረሰብ። ኧረ እኔ ትቼዋለሁ እሱን እኔ ሲጀመር ማርጌ እኔ ሳልታሰብ የተፈጠርኩ ነኝ አይደል? ግን ልክ እንደ ስለት ልጅ ጣጣ ያጣኝም አንቺዬ በሽታ ያጣኝ ማይግሬን ስቅኝ ያረጋኝ ነበር። ሰላም ሰጠኝ ሰሞኑን። አሁን ደግሞ ይሄ ጀመረ። ወይ ደግሞ ኢትዮጵያ ሂጂና አንድ ሳምንት ነገር ጸበል ገብተሽ ተመልሰሽ ነው። ካልሆነ እንደዛ አረጋል። ከባሰ ብርድም ነው ግን እዛ ደግሞ ከዚህ ሙቀቱ ይጋጭብኛል። ግን ካልተወኝ እንደሚያሰቃየኝ ከሆነ ሄዳለሁ። እዚህም አለ ጸበል አለ እኮ አይደል? እዚህ ጸበል አለኝ። እኔ ራሱ በባለፈው ከስውሯ የሆነ ልጅ በህልሜን አይቼ ነው ምናምን ብሎ ልኮልኝ ነበር። አስልኬ ነበረ የስውሯ ተጠጣ ብሎ ስውሯን ያለው ልጅ ህልም አየልኝና ህልም አይቼልሽ ነው በሰው ጸበል ተጠጣ። አይዞሽ እኔ ናፍቀሽኝ። እኔ ደግሞ አስላኩኝ ስራ በክቶብኝ ጠፍቻለሁ። ግን አሁን ስገባ ሞኛ ትት ምን ሆነሽ ነው? ዋትስአፕሽ ደግሞ እኔ እንጃ ተስተካክሎ እኔ ጋር ነው ያደረችው ትናንትና ማታ። በጣም ያመመኝ ሌሊቱን በሙሉ ሲያመኝ የኔ ፍቅር ያኑ ሞክሪ እሺ። እንትኑን ማሩና ውሃው ሞክሪ እሺ። አይዞሽ አትጨነቂ። ደግሞ ኧረ አልጨነቅም። መድኃኒዓለም ያለ ይሁን። ዋናው ነገር ጤና ነው። ምግቡን ትበያለሽ ደግሞ ወይ ውዴ? ተንከባከቢያት በእናትሽ። አንቺ አለሽ አስዋጋ? አይ አሁን እሷ ጋር አይደለም የእውነት። አይ እንትና ብርቅ ያለች ነው። ቆይ ነጭ ሩዝ ልብላ። ነጭ ሩዝ ይሻለኛል። ያውንም ጠጪ ነው ነገ በባዶ እጠጣለሁ ጋይስ። ጸበላው ነገ ጠዋት ግን ነገ ጠዋት ይሻልሻል በባዶ። በባዶ ያለውንም ትንሽ ሌላ ውስጥ ብዬ እጠመቃለሁ። እዚህ ቤት ራሴን በራሴ ይተውሻል። አንዳንዴ እንዲህ ነው። እኔ ሐኪም ቤት ስሄድ ምግብ የተበላሽ ምግብ ጠጥተሽ ነው አሉኝ። ግን ምን የተበላሽ ነገር አልነበረም። ግን በቃ ተወኝ። ከዛን ያኔ ነክስ ጠጣ። አይዞሽ እሺ። ሆድ አሁን ለምን ገባሽ? ላይ ብላ አውራ ማረንዴ እረፍት አድርጊ። ላውራ ትንሽ ላውራ ብዬ ነው። አናወራ ሌላ አጀንዳ ካለ እስቲ እናውራ። በሽታዬን ማታ ቀስቅሰሽ ያስወራሽኝ አነሳሽኝ ያኔ ነፍሴ ስትመጣ እኮ ነው ሰሙን እየቀሰቀስኳት ንገሪኝ እላታለሁ። አዲስ አጀንዳ አለ። አጀንዳማ እኮ በዛብን። ግን ሰው እየመጡ ያረጋጉታል አጀንዳውን እዛም እዚህም ስንል እያስታረቁ እኮ ነው። አዎ ግን እንትና ልሂድበት እንዴ? ሂጂበት አባቴ። ሚጣና ሯን ግን ምን አገናኝቷቸው ነው? አረ ምን አገናኝ? አረ ሚጣ በጣም አፈላች። አያገናኛቸውም እኮ እውነት። ምን ነክቷት ነው ሚጣ? ማለት በጣም የደበረኝ ፓርት ምን እንደሆነ ታውቂያለሽ? እንትን አለቻት አንቺ ባላገር ለነገሩ ሽንት ቤት ሆነሽ የተቀረጽሽውን ረሳሽው ስትላት በጣም ደበረኝ እሱ ፓርት። እናት ይትሙት እንደዛ አለቻት። ያስጠላል። እንደዚህ ሰው ባሳለፈው ታሪኩም እንደዚህ ተብሎ መነገር የለበትም። ግልና ይጣጣፋች ፈልገው እኮ አይደለም ያደረገችው። ኧረ ይደብራል አይባልም። እንደዛ ጎዶሎ ከቆጠርን ሁላችንም እኮ ጎዶሎ አለብን። በጣም ሲጀምር ምን አገናኛቸው? የሆነ ሚጣን ሰላካታ ይመስላችሁ? ይቅርታ አድርጉልኝ። የሆነ ተሞልታ ከዛ መጣች እንዴት ያለች አይመስልሽም? በዛ ላይ ደግሞ ምን አገባት ሀቢባና እሷ ይጨርሱ። ለሀቢባ እሷ ምን ቤት ነች እሷ ተደርባ እንደዚህ የምትለው? ኧረ ሀቢባ ሲጀመር ማንም ሰው ራዋን እንዲናገራት አትፈልግም። በጣም ኦልሞስት ልጇ ቢያት እኮ ክርስቶስን በጣም ሁሉ ሀቢባ እንደዚህ የደቦ እንትን የለባት ማለቅለቅ ይደረጋል። ሰሙዬ ምን አልሽኝ? እኔ ማር አጀንዳ ነው ያልሽኝ? ማሪ አጀንዳ ነበር እንዴ? እኔ አለብሽ
ወይ ቀንሶ ለራሴ መፖሰት ራሱ እየደበረኝ ነው። ኢትዮጵያ ባለፈው ደርሼ ከመጣሁ በኋላ አካውንቴ የሌለን የተመታብኝ። ዝም ብለህ ልቀቂበት። በእንድሮ ቫይራል ለሁሉም ነው የሞተው። ሁሉም ጋር በጣም ነው ቫይራል የተመታሽ። ጓደኛዬ የሆነ ጥያቄ ልጠይቅሽ። እሺ ፋሲካዬ አሁን ኢትዮጵያ ልገባ ነበርና እንትን ሞባይል እስከ ስንት ነው እስከፈለግሽው መያዝ ትቻለሽ? አንድ አራት ነገር ምናምን ለወንድሞቼ ይዤ ነበር። እኔ እንጃ ሞባይል ሳምሰንግ ነው። አዎ ሶስት ያዥ ግን ፍተሻ ጋር ስትደርሺ ለያያቸው ቦታው አይደለ? አንዱን ሻንጣ ውስጥ አንዱን የኋላ ኪስሽ ምናምን አድርገሽ ለያያቸው ይፈትሻሉ። ሻንጣ ምናምን ግን አንቺን ላይ ፈትሹሽ ይችላሉ። ስለዛ ለያዩ እንጂማ ከሁለት በላይ አይፈቀድም እኮ ህጉ። ለያይተሽ ያዥ። እሺ እናት እየተጣጣው አንድ ትችያለሽ። ላፕቶፕ አንድ ማለት ይኸውልሽ ለያይቶ ማለት ባጌን ከተቀበልኩ በኋላ ነው ፍተሻ ያለው። ባጌጅን ካወጣው በኋላ ባግ የሚሽከረከርበት አለ አይደለ? አዎ እሱን ወስደሽ ልክ ልትወጪ ስትይ እኮ አለ የሆነ እንትን። አዎ የመጨረሻው እሱ ጋር ነው ፍተሻው። እሱ ጋር ነው እንትን ማለት ያለብኝ። እሺ በኋላ ቆይ አንዴ ስልክ ላና አንዱ ሞባይልሽን እንዲ ጃኬት አድርጊና አንዱን ውስጥ አድርጊ፣ አንዱን ኪስ ውስጥ ብቻ ለያዩ። አንድ ጋር ይቻላል። ልክ ነው። ለኮንትራት እኮ ነው። ግን ኮንትራት እኮ ነች፣ ነጋዴ አይደለችም። አይፈቅዱም ማለት ነው። እንደዛ ሜቢ ሊፈቅዱ ይችላሉ፣ ግን ይፈትሻሉ። ማሪ ፍተሻ በጣም ነው ያለው፣ በጣም ነው ያለው ፍተሻ በጣም። አዎ ከባድ ነው። ይሄ በባለፈው እኮ ስልክ ነው የሚይዘው፣ ወደ 6 ነው የሚይዘው እኮ አይደል? ኪስሽ ውስጥ አድርጊ። ወደ 6 ነው የሚይዘው። 10 የሚይዝ ሰው አለ። እንዴት እንደሚያደርጉ ታውቂያለሽ? አይቻልም። መክሊት የኔ ተመላልሽ ይነግዳል ነበር። እዛ ይዘው ይሄዱና ልክ እዛ ጋር ሲደርሱ ብዙ ልጆች አሉ ድንገት ከዚህ ተሳፍረው ይሄዱ። አዎ ማለት ሲፈተሽ እቃዎችሽን ሙሉን አይደል እንዴ እንትኑ ይሄ የሚያልፍበት ነገር ላይ የምታረጊው። አዎ ግን ልብስሽ የለበሽው አትፈተሽም።